አሁን ስለ ብሬክ ፍሉድ እንመልከት ከዚህ ቀደም እንዳየነው ከሆነ አንደኛው የዘይት አድቫንቴጁ እዚህ ሲስተም ላይ መጠቀማችን ዘይቶች ኢንኮምፕረሲብል ፍሉዶች ናቸው ያ ማለት ልክ እኛ ስንጫናቸው ወይም ደግሞ አንድ ሲሊንደር ውስጥ ብንገፋቸው የቮሊዩም ቼንጅ አያመጡም አየር ግን በተቃራኒው ፕረስ ብናደርግ የሆነ ዝግ ሲሊንደር ውስጥ ከተን ኮምፕረስ ለማድረግ ብንሞክር ወይም ደግሞ እየገፋ ነው ብንመጣ ያ አየር የቮሊዩም ዲፈረንስን ስለሚያሳይ ያንን ደግሞ የብሬክ ሲስተም ላይ መጠቀም እኛን አደጋ ላይ ስለሚጥለን ዘይቶችን እንጠቀማለን ታዲያ ዘይት ደግሞ ከሚሆን አሁን ውሃም ቢሆን አሁን ውሃን መጠቀምም እንችላለን ይሄ ከሆነ ጉዳዩ ኢንኮምፕረሲብል ፍሉድስ መካከል አንዱ ውሃ ነው ከውሃ ይልቅ ግን ለምን የብሬክ ፍሉድ እንደ ዘይት ወይም ደግሞ ዘይትነት ያለው ፍሉድ እንደምንጠቀም እንመልከት ለዚህ አሪፍ መግለጫ የሚሆኑን 5 ነጥቦች ወይም ደግሞ 5 የፍሬን ዘይት ያለው ጸባዮች አሉ 5 ጸባዮች አሉ የመጀመሪያው ቅድም እንደተነጋገርነው ኮምፕረስ መሆን የማይችል ነው ስለዚህ ነን ኮምፕረሲብል ፍሉድ ስለሆነ ምንሰጠውን ፎርስ ወይም ደግሞ አፕላይ የምናደርገውን ፎርስ ከእግራችን ካለው ከማስተር ሲሊንደር ተነስቶ ወደ አራቱ ጎማ ሙሉ ለሙሉ ያለምንም መጓደል እንዲደርስ ስለሚያደርግ ይሄ አንደኛው አድቫንቴጅ ነው ሁለተኛው ላይ ሎ ቪስኮሲቲ ያለው ኦፍ ኮርስ ውሃም ሎ ቪስኮሲቲ ያለው ያ ማለት ፍሉዱ በፍጥነት እኛ አፕላይ ባደረግነው ሰዓት በፍጥነት አክሽን ለመውሰድ ወይም ደግሞ በፍጥነት ብሬኮቹን ኢንጌጅ ለማድረግ የሚረዳን ካራክተር አንዱ ይሆናል ማለት ነው ስለዚህ የኤቢኤስ ሲስተሞች ላይም ውስጥ ከተመለከትን ብዙ አይነት ሶሎኔዶች ብዙ አይነት ቫልቮች አሉ በነዛ ቫልቮች ውስጥም ትራቭል ለማድረግ ስለሚቀል ወይም ደግሞ አመቺ ስለሆነ ሎ ቪስኮሲቲ ያለው ፍሉድ ነው ይሄኛው ደግሞ ሌላ ይሄንን የብሬክ ፍሉድ እንድንጠቀም ወይም ደግሞ የፍሬን ዘይት እንድንጠቀም የሚጋብዘን ይሆናል ማለት ነው ሶስተኛውን ግን ስንመለከት ሉብሪሲቲ ወይም ደግሞ ይሄ የመለስለስ ባህሪ መኖሩ ነው ውሃ እንደምናውቀው የመለስለስ ባህሪ የለውም ዘይቶች ግን ወይም ደግሞ ዘይትነት ባህሪ ያላቸው ፍሉዶች ግን ስናካቸው የመለስለስ ባህሪ ያላቸው አሁን ከዚህ ቀጥሎ የምንመለከታቸው ማስተር ሲሊንደር ላይ ስንሄድ ፒስተኖች ይኖሩናል ሲሎች ይኖራሉ እነዛ ፒስተኖችና ሲሎች ፍሪሊ እንዲንቀሳቀሱ ያንን ቦታ ያንን እነሱ ያሉበትን ኬዝ ሉብሪኬትድ ካላደረግነው ወይም ደግሞ እንዲለሰለሱ ካልፈቀድንላቸው እኛ ብሬክን አፕላይ ስናደርግ ፒስተኖች ሲንቀሳቀሱ የመያያዝ ወይም ደግሞ ስሊፕ ስቶፕ አይነት ባህሪ ሊኖራቸው ይችላል ማለት ስለዚህ ፒስተኑ ትራቨል ሲያደርግ በመሃል መያያዝ ይጀምርብናል እሱን ደግሞ አንፈልግም ቶሎ አክሽን እንዲወስድልን አካባቢውን ሉብሪኬት ማድረግ ከኛ የሚጠበቅ ይሆናል ማለት ስለዚህ ውሃን የማንጠቀምበት አንደኛው ሪዝን የሚሆንብን ይሄ ይሆናል ማለት ነው አራተኛው ደግሞ ኮሪዥን ሬዚስታንስ ነው እንደምናውቀው ውሃ ከሜታሎች ጋር ኢንጌጅ ሲያደርግ ቶሎ ኦክሲዳይዝድ የማድረግ ባህሪ ያለው ስለዚህ ኦክሲዳይዝ የሚያደርግ ከሆነ ቶሎ ዝገትን ፎርም እንዲሆን ያደርግብናል ስለዚህ የብሬክ ሲስተማችንም በፍጥነት ቶሎ እድሜ እንዳይኖረው ያደርግብናል እነዚህ ግን የብሬክ ፍሉዶች በውስጣቸው አንቲኦክሲዳንት ስላላቸው ወይም ደግሞ ዝገትን መከላከል የሚችሉበት አዲቲቮች ውስጥ ስለሚኖር እነዚህ የብሬክ ፍሉዶች ተመራጭ ያደርጋቸዋል ማለት ነው ሌላኛው አምስተኛው ደግሞ ሃይ ቦይሊንግ ፖይንት መኖሩ ነው እንደምናውቀው ውሃ የሚፈለው 100 ዲግሪ ሴልሺየስ ላይ ከደረሰ የመፍላት ባህሪ ያለው እነዚህ ዘይቶች ግን በ100 ዲግሪ ሴልሺየስ ሳይሆን እስከ 260 ዲግሪ ሴንቲግሬድ ድረስ ሳይፈሉ ወይም ደግሞ ሳይሞቁ የቪስኮሲቲ ባህሪያቸውን ሳይቀይሩ ለረጅም ሰዓት ማገልገል የሚችሉ ፍሉዶች ናቸው እነዚህ ዘይቶች ስለዚህ ውሃን የምንጠቀም ከሆነ ያ ሲስተማችን 100 ዲግሪ ሴንቲግሬድ ላይ ኢንጌጅ ካደረገ ቶሎ ይፈላል ከፈላ ደግሞ በውስጡ ጋዞች ፎርም ይሆናሉ ያ ጋዝ ደግሞ እንደምናውቀው ኮምፕረሲብል ነው ስለዚህ ብሬካችንን ስንጫን ሶፍት ሆኖ ወይም ደግሞ ያለምንም ስራ ረጅም ቦታ ትራቨል ሊያደርግብን ይችላል ሲስተማችንም ፌል እንዲሆን የሚያደርግብን ይሆናል ማለት ነው እነዚህ ዘይቶች ግን ሳይፈሉ መቆየት የሚችሉ ስለሆነ ረጅም ሰዓት ሃርሽ በሆነ ኢንቫይሮንመንት ብንጠቀማቸው የመኪናውን ሴፍቲ የሚጠብቁልን ይሆናሉ ማለት ስለዚህ እነዚህ 5 ፖይንቶች እነዚህ 5 የብሬክ ዘይት ካራክተሮች እንድንጠቀማቸው ወይም ደግሞ ለዚህ ሲስተማችን አመቺ እንዲሆኑ የሚያደርጋቸው ይሆናል ማለት ነው
እንደምናውቀው እነዚህ የብሬክ ሲስተሞች ላይ ስንመለከት ላያቸው ላይ .3 .4 .5 እና .5.1 ተብለው ልናገኛቸው እንችላለን። በመጀመሪያ እነዚህን ፍሉዶች ለየትኛው መኪና መጠቀም እንዳለብን ወይም ደግሞ መኪናችን የትኛውን ብሬክ ፍሉድ አይነት እንደሚጠቀመው ከፈለግን የመጀመሪያውና ቀላሉ የሚሆነው አብዛኛው ጊዜ እነዚህ መኪኖች ሲመረቱ የብሬክ ማስተር ሲሊንደር ከላይ ያለችው ክዳኑ ላይ ተጽፎ እናገኛለን። ስለዚህ እዚህ ውስጥ የምትከቱት ፍሉድ .3 ነው ሊለን ይችላል ወይም ደግሞ .4 ብሎ ትዕዛዝን ሊሰጠን ይችላል። ዛሬ ያልተጻፈም ከሆነ ከማኑዋል ላይ ከኢንተርኔት ላይ አይተን የትኛውን ፍሉድ መኪናችን ኮምፓቲብል እንደሆነ አይተን የምንጠቀም ይሆናል ማለት ነው። ዶት የሚለው አብሪቪዬሽን ሲተነተን ዲፓርትመንት ኦፍ ትራንስፖርቴሽን ነው የሚገልጽ። ይሄ ፌደራል ሞተር ሴፍቲ የሚሰጠው ስታንዳርድ ስለሆነ ለዛ ነው ዶት የሚባለው። የዲፓርትመንት ኦፍ ትራንስፖርት ነው እነዚህን ኳሊቲ ሰጥቶ ይሄኛው 3 ነው ይሄኛው 4 ነው ብሎ ስታንዳርድ የሚያወጣለት። ስለዚህ እነዚህ ብሬክ ፍሉዶች ላይ 3 አይነት የኬሚካል ፎርሞችን ልናገኝ እንችላለን። የመጀመሪያው ሶልቨንት ብለን የምንጠራው ነው። ይሄ ከ60 እስከ 30 የሚሆነውን ፐርሰንት የብሬክ ፍሉድ ፐርሰንት የሚይዝ ይሆናል። ስራውም ውስጥ ያሉትን ኬሚካሎች አቀላቅሎ እንዲይዝ ወይም ደግሞ እንዲዋሃዱ የሚያደርግልን የኬሚካል ፎርሙላ ነው ማለት ነው። ሌላኛው ደግሞ ሉብ ኤጀንት ብለን የምንጠራው ነው። ይሄ ከ5 እስከ 30% የብሬክ ፍሉድን ከቨር የሚያደርግ ወይም ደግሞ ሚዝ ይሆናል ማለት ነው። ሉብ ኤጀንት ብለን የምንጠራው የመለስለስ ባህሪ እንዲኖረው የቅባትነት ባህሪ እንዲኖረው የሚያደርጉ ኬሚካል ፎርሜሽኖች ናቸው። ቀሪው ፐርሰንት የአዲቲቭ ይሆናል ማለት ነው። ስለዚህ እነዚህ አዲቲቮች ኮሪዥን ሬዚስታንስ ሊሆን ይችላል ወይም ደግሞ ኦክሲዴሽንን የሚከላከሉልን አንቲኦክሲዳንት አዲቲቮች ሊሆኑ ይችላሉ ማለት ነው። ስለዚህ በውስጥ የብሬክ ፍሉዳችን ዝገት ፎርም እንዳይሆንና ሲስተማችን ፌል እንዳያደርግ የሚከላከሉልን ኬሚካሎች ይሆናሉ ማለት ነው። ሌላኛው ደግሞ የቦይሊንግ ፖይንቱንም ሜንቴን እንዲያደርግ የሚያስችሉ አዲቲቮችም ይሆናሉ ማለት ነው። ስለዚህ ኖርማሊ እንደ ፍሉድ ወይም ደግሞ እንደ ውሃ በ100 ዲግሪ ሴንቲግሬድ መፍላት ሳይሆን እስከ 200 እስከ 260 ዲግሪ ሴንቲግሬድ ድረስ ሳይፈላ ረጅም ሰዓት ኦፕሬት እንዲያደርግ የሚያስችሉ አዲቲቮች እነዚህ የብሬክ ፍሉድ ውስጥ ልናገኝ እንችላለን ማለት ነው። እነዚህ .3 ብለን የምንጠራቸው ከ1990 ዓመተ ምህረት የተሰሩ መኪኖች ላይ ልናገኘው እንችላለን። .4 ደግሞ ብለን የምንጠራቸው ከ2006 ጀምሮ ያሉ መኪኖች ላይ የሚጠቀሙት የብሬክ ፍሉድ አይነት ይሆናል ማለት ነው። .5 ብለን የምንጠራው ከነዚህ ከ.3 እና ከ.4 የሚለየው አንደኛው ከውፍረት አንፃር ነው። የዘይትነት ውፍረቱ ከፍተኛ ነው። ሌላኛው እነዚህ .3 እና .4 የሚለያቸው ደግሞ እርጥበትን ከመሳብ አንፃር ይሆናል ማለት ነው። .3 እርጥበትን ይስባል ግን ደግሞ ከ.4 አንፃር ሲታይ በጣም አቅሙ ዝቅተኛ የሆነ ነው። ቶሎ ምን አይልም እርጥበትን ከኢንቫይሮንመንት ስቦ ወደ ውስጥ ያስገባል። ከኢንቫይሮንመንት ላይ እርጥበትን ስቦ አስገባ ማለት እንደምናውቀው እርጥበቱ ውሃ ነው። ውሃው ከዘይቱ ጋር አይቀላቀልም። ያ እርጥበት ደግሞ አነስተኛ ከሆነና ከፍተኛ ሙቀት ብሬካችን አፕላይ ካደረገ ጋዝ ፎርም እንዲሆን ያደርጋል። ያ ጋዝ ኮምፕረሰብል ነው። ቀደም ያወራነው ፌሊየሪቲዎች እንዲመጡ ያደርጋል ማለት ነው። አሁን ለምሳሌ ይሄ .3 እርጥበትን የመሳብ አቅሙ ዝቅተኛ ሆነ ማለት የምንቀይርበት ጊዜ ወይም ደግሞ ይሄንን ዘይቶች የምንቀይርበት ወቅት ይራዘምልናል ማለት ነው። ስለዚህ እርጥበትን ቶሎ የማይሰብብን ከሆነ ለረጅም ጊዜ መጠቀም እንችላለን። ሰርቪስ ማድረግ አይጠበቅብንም። ኖርማሊ እነዚህ የብሬክ ፍሉዶች በ2 አመት ወይም ደግሞ እስከ 3 አመት ድረስ አገልግለው መቀየር እንዳለባቸው ይነገራል። ወይም ደግሞ ከ30,000 እስከ 40,000 ኪሎ ሜትር አገልግሎት ከሰጡ በኋላ እንዲቀየሩ ማኑዋሎቻችን የሚነግሩን ይሆናሉ ማለት ነው። ስለዚህ ከሁለቱ አንዱ ቀርሞ ከመጣ ያ ማለት 2 አመት ካገለገለ የብሬክ ፍሉዳችን መቀየር አለብን ማለት ነው። ወይም ደግሞ 2 እና 3 አመትም ሳይደርስ ቀድሞ 30,000 እና 40,000 ኪሎ ሜትር የተጓዘ ከሆነ መኪናችን በዛ ጊዜ ይሄንን የብሬክ ፍሉድ ከሲስተማችን አውጥተን በአዲስ የብሬክ ፍሉድ መቀየር ይጠበቅብናል ማለት ነው።